ክቡራን እንግዶቻችን ሱ 27 ሁለቱን ሎው ባይፓስ ቱርቦፋን ኢንጂን ማክሲመም ፓወር ሰጥቶት እየተነሳ ነው። አሁን እንመለከተዋለን። ይህ 30 ቶን የሚመዝን ብረት ኤሊት ፓይሎቶቻችን እንዴት አየር ላይ እንደሚያገለባብጡት ከአሁኗ ደቂቃ ጀምሮ ምናየው ይሆናል ማለት ነው። ቴክ ኦፍ። Ladies and gentlemen, now the time for the Su-27. Sukhoi 27. Look. Sukhoi 27, Ethiopian elite pilots in the 2023 Black Lion Air Show. Elite pilots from the Horn of Africa, elite pilots from the Ethiopian Air Force. ሎቻችን አሁን ራሱን ያዘጋጀ ይገኛል። የሚቀጥለው ማኖቨር የሚያሳየን ደም እንዳልኳችሁ የተዋጊ ጀት አውሮፕላን ፐርፎርማንስ መለኪያ ከሆኑት አንዱ እጅግ በጣም ሎ ስፒድ እና በጣም አጭር ከፍታ ይዞ ከመሬት 100 ሜትር በመያዝ በመኪና ስፒድ በ240 ኪሎ ሜትር ፐር አወር ወደኛ ሲጠጋ እናሳያችኋለን። ትመለከታላችሁ። Dominating the air domain, Ethiopian Air Force. Sukhoi 27 is coming with a low-speed maneuver. It's one of the measurable maneuver for the fighter aircrafts. So our elite pilots are coming to perform this maneuver. እጅግ በጣም ዝቅ ብሎ ደረቱን ለሰማይ ሰጥቶ ሃይ አንግል ኦፍ አታክ የምንለውን ይዞ የተዋጊ ጀቶች መለኪያ የሆነውን low speed low altitude approach ወደኛ ካደረገ በኋላ አፍተር በርነር በመክፈት ኤር ድሮፕ ምንለውን ጆሮ ማኖቨር ይሰራልናል። ከዛ በፊት በዚሁ በያዘው ስፒድ በ240 ኪሎ ሜትር ምናልባትም አንዳንዶቻችን በፍጥነት በፈጣን መንገድ ላይ የምንይዘውን ስፒድ ይዞ ነው አሁን ወደኛ አፕሮች እያደረገ ያለው። እኛን ካለፈ በኋላ አፍተር በርነር በመክፈት ሌፍት ራይት ተርን የሚያደርግልን ይሆናል። ስፒዱን በመጠኑ በመጨመር ወደ 350 ኪሎ ሜትር ፐር አወር ያደርሰዋል። ከዛም በኋላ አፍተር በርነሩን ከፍቶ ሽቅብ ወደ ሰማይ በመወርወር ጆሮ ምንለውን ማኖቨር ይሰራል። ሱ 27 ባጭር ራዲየስ እዚሁኛው ጋር ዞሮ ነው የተመለሰው። ልናደንቀው ይገባል። ኤርክራፍቱ ፐርፎርማንስ ብቻውን ዋጋ የለውም። ሊት ፓይሎቶች ውስጥ ገብተው ይህንን ፐርፎርማንስ የማያሳዩን ከሆነ አሁን አፍተር በርነሩን በመክፈት ላይ የሚወረወር ይሆናል። ሮል ጆሮ የተሰኘውን ማኖቨር ይሰራል። በዚህ ሰዓት ፓይለቱ የራሱን ክብደት 6 እና 7 እጥፍ የሚሸከምበት ነው። ሃይጂ ማኖቨር የምንለው ነው። ዞሮ ወደኛ እየመጣ ነው። በጣም አጭር በሆነ ፕሮፋይል ውስጥ ነው ይህን ሁሉ ማኖቨር እያሳየን ያለ ነው። እጅግ በጣም ልናደንቀው የሚገባ አውሮፕላን ነው። የአውሮፕላኑ ፐርፎርማንስ ብቻውን እንዳልኳችሁ ዋጋ የለውም። እነኚህ ሊት ፓይለቶች የሚያሳዩንን ማኖቨር አይነት ሮል ሰርቶ ጠቅልሎ እንደገና ወደ ሱ 27 በጣም ጥቂት በሚባል ፕሮፋይል ፒክቸር ውስጥ ነው ይህን ሁሉ ነገር እያሳየን ያለ ነው። የአውሮፕላኑን ጉልበት፣ ፍሌክሲቢሊቲ፣ አጂሊቲ ሁሉንም ነገር አጣምረን ከፓይለቶቹ ችሎታ ጋር ምናየው ይሆናል ማለት ነው። ክቡራን እንግዶቻችን እንግዲህ ሰማዩም የኛ ነው ስንል በምክንያት ነው። በምናሳያችሁ ማኖቨር ነው። ይህ ራሱን የቻለ ኮምባት ይዞ ይጃለው። በጦርነት ጊዜ የአየር የበላይነትን ማስከበር የሚቻለው እንደዚህ አይነት ኤሊት የሆኑ ፓይለቶች ሲኖሩንና ምርጥ ፐርፎርማንስ ያለው አውሮፕላን አጣምረን ስንይዝ ስለሆነ ነው። ሱ 27
ተዋጊ ጀት አውሮፕላን ጆሮ የተሰኘውን ማኖቨር ነው እያሳየን ያለ ነው። ይህ አውሮፕላን ቅድም እንዳልኳችሁ ከ240 ኪሎ ሜትር ፐር አወር እስከ 1100 አልፎም 1250 ኪሎ ሜትር ፐር አወር ድረስ መብረር የሚችል ነው። አሁን ግን ሰማዩን ለመቆጣጠር በሚያመቸው መልኩ ከ240 እስከ 600 ኪሎ ሜትር ፐር አወር ባለው ኢንቨሎፕ ውስጥ ነው እነኝን ማኖቨሮች እያሳየን የሚገኘው። ኪቨኔት የተሰኘውን ማኖቨር ነው የሚያሳየን። እንግዲህ ይህ አውሮፕላን ሃይጂ ኪንግ ኦፍ ዘ ስካይ ነው እንግዲህ የምንለው ይህንን አውሮፕላን አየሩን ተቆጣጥሮ የሚቆይበት የራሱ የሆነ ሃይጂ ማኖቨር ፍሌር ነው የተኮሰልን። ፍሌር the sky is ours እንደገና ተመልሶ ይመጣል። አልጨረሰም። ጉልበትን፣ ፍጥነትን፣ አጂሊቲን፣ ቅልጥፍናን ሁሉን ነገር አጣምሮ የያዘ አውሮፕላን በዛ ላይ ምርጥ ፓይለቶች ታክለውበት እንደዚህ አይነት ማኖቨር ያሳዩናል። ይህ አውሮፕላን አየር ኃይል የከባድ ጥገና የአፕግሬዲንግ እና የኦቨርኦል ስራ የተሰራለት አውሮፕላን ነው። አሁንም ወደኛ ይመጣል፣ እንከታተለው። ይህ ማኖቨር እያሳየን ያለው ከመሬት 100 ሜትር እስከ 1000 ሜትር ባለው ከፍታ ውስጥ ነው። ይህ አውሮፕላን ግን እስከ 18000 ሜትር ድረስ በመውጣት የኢትዮጵያን የአየር ክልል የሚያስጠብቅ የአየር የበላይነትን የሚያረጋግጥ ሮል ሱ-27 ወዲያው እየመጡብን እኮ ለማውራትም ተቸገርን። ድምጻቸው እየረበሰ ይሄ አንዱ ብቃቱ ነው። Ladies and gentlemen, the sky is ours. Su-27 overhauled and upgraded in our own industry. Pilots trained and graduated in our own flying school. Elite pilots from the Ethiopian Air Force. They are coming for another maneuver. The last event of the show. ሱ-27 ኤር ብሬኩን ዘርግቶ ላንዲንግ ኮንፊግሬሽን እየተሰናበታችሁ ነው። የሚቀጥለው ለማረፍ ይመጣል ማለት ነው። ሁለት ኤሊት ፓይሎቶቻችን በሌተና ኮሎኔል ማዕረግ የሚገኙ ነው ያሳዩን። በጣም እናመሰግናቸዋለን። ካረፉ በኋላ መሬት ላይ የሚያሳዩን ትርኢት ስላለ እንከታተላለን። Su-27 coming for landing. Ladies and gentlemen, there are also some kind of activities on the ground, and we kindly request you to follow on the screens in front of us. Dominating the air domain, Black Lion Air Show